እኔ አንዳንድ ሰው በዚህ ርቀት ሰዎችን ለማብሸቅ የራሱን የግል ኢጎ ለማሳካት ለምን እንደሚሄድ አላውቅም። አሁን ላይ ከብዙ ሰው በላይ የሃይማኖት ተቆርቋሪ ሆኜ አይደለም፣ ጀስት አማኝ ነኝ። በራሴ እምነት አምናለሁ። ዋቴቨር ማይ ጥልቅ የሆነ የሐዘን መግለጫ በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በጃዊ ቀበሌ 21 ኦርቶዶክሳውያን በታጣቂዎች ሕይወታቸው ማለፉን ተከትሎ አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ጥልቅ ሐዘናቸውን ገልጸዋል። በምስራቅ አርሲ ትዝታው ሳሙኤል በ3 ወንጀሎች እንደተከሰሰና እንዲሁም ደግሞ አቤቱ የሆነብንን አስብ እግዚአብሔር የሚለው ኃይለ ቃል በዛሬ ቀን እንግዲህ በርከት ባሉ ቪዲዮዎች ስር በኮሜንትነት እንግዲህ አገልግሎት ላይ ውሏል። እጅግ በጣም ያሳዝናል። በአርሲ የሰማነው ጉዳይ አለ። ከዛ ጋር ተያይዞ ብዙ አማኞች ሀዘናቸውን እንግዲህ በእግዚአብሔር ጽኑ ቃል እንግዲህ እየገለጹ ይገኛሉ። ሰላም እንዴት ናችሁልኝ ውድ ቤተሰቦቼ? እኔ ደህና ነኝ፣ ክብሩ ይስፋ ብያለሁ። ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እኔ መንቴ ነኝ። ቻናሉ ደግሞ መንቴ 22 ነው። ሰብስክራይብ በማድረግ እንግዲህ ቻናሉን ፋሚሊ መሆን እንዳትረሱ። ወቅታዊ አዳዲስ መረጃ ዘል አነጋጋሪ ጉዳዮችን በፍጥነት ለማግኘት ከፈለጋችሁ ይህንን ቻናል እንግዲህ ቤተሰብ መሆን እንዳትረሱ። ቤተሰቦች እንዲሁም በተጨማሪ ሁሌ እንደምታደርጉት ላይክ አድርጋችሁ ጀምሩ። ምክንያቱም ይዤ የመጡት መረጃ ለብዙዎች ተደራሽ እንደሆን ስለሚረዳኝ ላይክ ማድረግ እንዳትረሱ። እኔ ሐሳቤን ይዣቸው በመጣኋቸው ቪዲዮዎች ላይ እገልጻለሁ። የግል አመለካከቴ ነው። እናንተ ደግሞ የግል አመለካከታችሁን እንዲሁም ደግሞ የተመቻችሁን ሐሳብ ካለ ኮሜንት ሴክሽን ላይ በነጻነት ግለጹልኝ ለማለት እወዳለሁ። ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። ወቅቱ የጾም ወቅት ነው። እንግዲህ ሁሌ እንደማደርገው መልካምና እንዲሁም ደግሞ መንፈስን ሊያድሱ የሚችሉ መልካም ንግግሮችን፣ መልካም ቪዲዮችን ሁሉ ጊዜ እንደመጋብዛችሁ ለዛሬ ደግሞ አርቲስት ተስፉ ብርሃኔ የተናገራት አጭር ንግግር አለች። ልጋብዛችሁና ሐሳባችንን እንሰጥበታለን። ሰላም ጤና ይስጥልኝ ወዳጆቼ፣ እንዴት ናችሁ? ጾሙስ እንዴት ይዟችኋል? እየበረታችሁ ነው? ዛሬ ይህን ቪዲዮ ለመስራት የተነሳሳውበት አንድ ትላንት የገጠመኝ እና እስከ ዛሬ ድረስም በቃ ከውስጤ ሊወጣ ያልቻለ የአንድ ወጣት ንግግር። ያው ጾም አይደለ? እዚሁ ለመስሪያ ቤትን ቀረብ እንዲለኝ አራዳ የሚገኘው ገነተ ጽጌ ቅዱስ ጊዮርጊስ ነበር ማስቀደስ። ያው ለማስቀደስ ሁልጊዜም ነጠላ ተደርጎ ይኬዳልና ነጠላ አድርጌ አስቀድሼ ምሳዬን በልቼ ወደ ሀገር ፍቅር በፒያሳ ቋርጬ ወደ ሀገር ፍቅር ስወርድ አንድ እጆቹን በጣም እየዘረጋ አንድ ወጣት ይመጣል። አንተ ተስፉ ብርሃኔ፣ ትላንት ከትላንት ወዲያ ብብት ላይ ጫት ሰክተ በጣቶች መካከል ሲጋራ አኑረ በምትንጎራደድበት ፒያሳ ላይ እግዚአብሔር መብርሃን ፈቃዷ ሆና ነጠላ ለብሰ ስላየው ደስ ብሎኛል። እንኳን ደስ አለ። አንተን ያየችን መብርሃን እኛንም ትየራል። ወገኖቼ ዛሬ ላይ ሁሉም ሰው አብዛኛው ሰው ካለበት ጭንቀት እንዲወጣ መብርሃን ትድረሰውላል። ከዚህ በተጨማሪ ከገባንበት ከገባችሁበት ከገቡበት ሱስ እንዲወጡ መብርሃን ወላዲተ አምላክ እመ አምላክ ቤዛይተ ዓለም ሚስጥረኛዋ እማዬ ማርያም ትርዳቸው። መልካም የጾም ጊዜ። እጅግ በጣም ደስ የሚል ንግግር ነው። አርቲስት ተስፉ ብርሃኔ ከጥቂት ዓመታት በፊት እንግዲህ በሱስም እንዲሁም ደግሞ በዓለም ውጣ ወረድ ተሸንፎ እጅግ በጣም በሚያሳዝን የወረደና የወደቀ ህይወት ውስጥ ገብቶ ነበረ። ከዛ የወደቀ ህይወት ውስጥ ደግሞ የወጣው ወደ አምላኩ ወደ ፈጣሪው ቀርቦ እንግዲህ በፈጣሪ ቸርነትና በረከት አሁን ላይ ላለው ማንነቱ ወይም ደግሞ አሁን ለሚኖረው ሰላማዊ ህይወት መብቃቱን እንግዲህ በራሱ አንደበትም ተናግሯል። ሁላችንም የምናውቀው ጉዳይ ነው። እንግዲህ እሱን የሰማ ፈጣሪ የእናንተንም የልባችሁን መሻት፣ ጸሎታችሁን፣ ልመናችሁን ይስማችሁ በማለት ከዚህ ጋር ሐሳብ መስጠት ፈልጋለሁ። እናንተም ደግሞ አሜን ብላችሁ ሐሳባችሁን ብትገልጹልኝ ብዬ ወደ እናንተ አሳለፍኩኝ። ሌላኛውም ጉዳይ ደግሞ አንድ ተመሳሳይ ቪዲዮ አለ። ወቅቱ የእስልምናም እንዲሁም ደግሞ በክርስትና እምነትም በኦርቶዶክስ ቤት እንግዲህ የጾም ወቅት መሆኑ ይታወቃል። ከዚህ ጋር ተያይዞ አንድ ቪዲዮ እንግዲህ ትንሽ ትኩረቴን ስለሳበ ነው ልጋብዛችሁና ሐሳባችንን እንሰጥበታለን። አላሁ አክበር አቤቱ የሁሉ አምላክ ነህ። አንተ ቀስ ብለህ አትሄድም እንዴ? ምን ያራግጣል? ባክ 30 ሰዓት ደርሶብኛል። ደንባራ፣ እኔም ቅዳሴ ረፍዶብኛል። ምንድን ያልከው?
ወላሂ እመታሃለሁ። እሺ ማርያምን እኔ እመታለሁ። እሺ እናንተ ተው እንጂ ምንድነው የምትጣሉት? አንተም ወደ ቤተ ክርስቲያን አንተም ወደ መስጊድ ሂድ። ወይኔ ጉዴ! አሁን ቆይ ከሰው ተጣልቼ እጄ ላስቀድስ ነው? ምን ሆኜ ነው ግን? ባልፈው ምን አለበት? መስጊድ እየሄድኩ እየጾምኩ እንዴት እሳደባለሁ? ይቅርታ ሳልለውም አልሄድም። ወንድሜ! አቤት። ይቅር በለኝ። እኔ ቅዳሴ ለመድረስ ያየው ሰዓቱን ነው። በእግሬ ፈጥኜ በልቤ ዘግይቻለሁ። ፍቅር የሌለው እግዚአብሔርን አያውቅም። መንገዱ ሰፊ ሆኖ ለምን በጥቂት ነገር እንጣላለን? አውፍ በለኝ። ኢስላም ሰላም ነው። አንተን ሰድቤ ሂጂ አላህ ፊት አልቆም። በቃ አንተም ወደ ቅዳሴ ሂድ፣ እኔም ወደ ሶላት ይሄዳል። ጾማችንን እንደገጠመ ልባችንንም አላህ በፍቅር ይክተምልኝ። ይዳላችሁ አምላክ ይሄን አይቶ ለምነው በረዳችሁ። ቪዲዮን እንደተመለከታችሁት ነው። እውነት ለመናገር ለሀገራችን የሚበጀው እንደዚህ አይነት መልካም ኑሮና መልካም ህይወት ወይም ደግሞ መልካም አመለካከት ነው። ሁላችንም በዚህ ጉዳይ የምንስማማ ይመስለኛል። እውነት ለመናገር ተከባብሮ ተፈቃቅሮ ተደማምጦ ተነጋግሮ እንግዲህ መኖርን የመሰለ ነገር የለምና በሁለቱም እምነትም እንዲሁም ደግሞ የተለያዩ እምነቶችም ሊኖሩ ይችላሉ ሌሎችም። ነገር ግን አንድ ነገር ያስፈልጋል፣ ሁልጊዜ መከባበርና መደማመጥ። ምክንያቱም ሀገር የጋራ እስከሆነ ድረስ በጋራ ተስማምቶ ተፋቅሮ መኖርን የመሰለ ነገር የለም። እኔ እንደዚህ ብዬ አለፍኩ። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ኮሜንት ሴክሽን ላይ ግለጹልኝ። ወደ ዋናው ጉዳያችን ስንሄድ በአርሲ እንግዲህ በትላንትናው ዕለት የሰማነው እጅግ በጣም ልብ የሚሰብር መረጃ መጥቷል። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። እና እባካችሁ እንደ ሰው አብረን እንቁም። ሰዎች ላይ እንደዚህ ጅምላ ነገር ሲፈጸም አይታችሁ እንዳላየ የምትሆኑ ሰዎች አላችሁ። እዛ የጋዛ ነገር ብቻ የሚያሳስባችሁ ሰብአዊነት የምትቆረቆሩ የምትመስሉ ሰዎች አረጋጉት። እኔ ጋዛ ላይ ያለውን ነገር ራሴ ጋዜጠኞቹ ትላንት ለምን ሄዱ ብዬ እኮ ተችቻለሁ። የቤስ ጋዜጠኛ ምናምን ግን ሰው ስለሆንኩ ነው። ሃይማኖቴ ምናምን እኮ ይለያያል። ሰው ናቸው እነዛ ሰዎች። ሰብአዊነት ላይ ሲመጣ ሰዎች አንድ ላይ ነው የሚቆሙት። እንስሳ እንኳን አንድ ላይ ይቆማል። መንጋውን ከነካበት አንድ ላይ ነው እንስሳዎች የሚያጠቁት። እና ይሄ አርሲ ላይ የተደረገ ሰው ነገር ሰዎች በሃይማኖታቸው፣ በብሔራቸው፣ በፖለቲካ አመለካከታቸው እንደዚህ የሚደረጉ ከሆነ ይሄንን ማውገዝ ሳትችል እዛ ሄደ ጋዛ ላይ ያወግዛለሁ ብትል ተቀባይነትም የለም። እና አይቶ እንዳላየ የምትሆኑ ሰዎች አላችሁ። ይሄን አታዩ። እዛ ጋዛ ላይ የሚደረገውን ነገር ብቻ የምታዩ ሰዎች አላችሁ እና ታሳፍራላችሁ። ግን እኛ ሰው ስለሆን ሰው የሆንን ሰውን ንጹሃንን የሚመታ ሰው ማንም ሃይማኖት ይኖረው ምንም አይነት ብሔር ይኖረው ምንም አይነት የፖለቲካ አመለካከት ይኖረው ንጹሃን የሚነኩ ከሆነ ሁሌ ከነሱ ጋር ነው የምቆመው። ሁሌ ንጹህ ለሆነ ሰው ለሆነ ሰው አብሬው ቆማለሁ። ምንም አይነት ነገር ያምልክ ከፈለገ። ግን አንዳንዶቻችሁ ታስጠላላችሁ። ይሄን ነገር ወጣችሁ አርሲ ላይ እየተደረገ ያለውን ነገር አለማውገዛችሁ በጣም ያሳፍራል። እውነት ለመናገር የራሷ አሮባት የሰው ታማስላለች የተባለው አባባል ለኛ ሀገር ይመስለኛል። በጋዛና በእስራኤል የተፈጠረውን ጉዳይን እየፈተፈትን ነገር ግን በሀገራችን ላይ የተፈጠረውን ነገርን ችላ ብለናል። እጅግ በጣም ያሳዝናል። ለማንኛውም ከዚህ መረጃ ጋር ተያይዞ ብዙዎች ሀዘናቸውን እየገለጹ ይገኛሉ። እኔም ከዚህ ጋር ሀሳቤን ልስጥበት። አቤቱ የሆነብንን አስብ እግዚአብሔር የሚለው ቃል ለዚህ የሚመጥን ይመስለኛል። ለማንኛውም ተጨማሪ ቪዲዮ አለ ከዚህ ጋር ተያይዞ ልጋብዛችሁ። ጥልቅ የሆነ የሐዘን መግለጫ በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በጃዊ ቀበሌ 21 ኦርቶዶክሳውያን በታጣቂዎች ሕይወታቸው ማለፉን ተከትሎ አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ ጥልቅ ሐዘናቸውን ገልጸዋል። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በጃዊ ቀበሌ በታጣቂዎች ጥቃት የካቲት 19 ለ20 አጥቢያ አንድ ካህን፣ 2 ሴቶችና 18 ወንድ ኦርቶዶክሳውያን በግፍ መገደላቸውን የሀገር ስብከቱ ጳጳስ ብፁዕ አቡነ ኤልሳ አሳውቀዋል። ታዲያ የሐዘን መግለጫ ከማውጣት ባለፈ የመኖር መብታችን ይከበርልን ሲሉ የአካባቢው ማህበረሰቦች ጥሪ እያስተላለፉም ይገኛሉ። እንዳያችሁት ነው። እጅግ በጣም በሚያሳዝን ሁኔታ ስርዓተ ቀብራቸውም ተፈጽሟል። ቤተክርስቲያንም እንግዲህ የሐዘን አዋጇንም አውጃለችና እጅግ በጣም የሚያሳዝን ወቅት ነው። ለሟች ቤተሰቦች፣ ቤተዘመዶችም እንዲሁም ደግሞ የቅርብ ቤተሰቦችና ወዳጆችን ከዚህ ጋር መጽናናትን እመኛለሁ። ነፍሳችሁን እንግዲህ ፈጣሪ በአጸደ ገነት ያኖርላችሁ ለማለት ፈልጋለሁ። እዚህ ጋር ከቤተክርስቲያን ጋር በተያያዘ ጉዳይ እንግዲህ ለበርካታ ዓመታት ማለት ይቻላል የቤተክርስቲያንን ስርዓትን እየዘለፈ እየሰደበ እየናቀ የቆየው ፓስተር ትዝታው በመጨረሻም ደስ የሚል ምስራች በሱ ጉዳይ ሰምተናል። ለጋብዛችሁና ሐሳባችን እንሰጥበታለን። በዚህ ሰዓት አቶ ትዝታው ሳሙኤል በ3 ወንጀሎች እንደተከሰሰና እንዲሁም ደግሞ ከሀገር እንዳይወጣ እገዳ
እንደተጣለበትና የባንክ አካውንቱም እንደታገደ ተሰምቷል። አቶ ትዝታውን በአሁን ሰዓት የቀረበበት ክስ እንግዲህ ድንግል ማርያምን ቅዱሳንን በመሳደብ ቅዱስ ታቦትን በማንቋሸሽ አባቶችን በመሳደብና የቤተ ክርስቲያኒቱን መጽሐፍትን በማብጠልጠል እና በሌሎችም ወንጀሎች ላይ ሲሆን የጥላቻና ሐሰተኛ መረጃ ስርጭትን ለመከላከል በወጣ ዋና አዋጅና በሌሎች ህጎች መሰረት ተደርጎ የተለያዩ ክሶች እንደቀረበበት ተሰምቷል። የፓስተር ትዝታውን ጉዳይ ስመለከተው እጅግ በጣም ግራ ያጋባኛል። እምነት ማለት የሆነ አንድ ተቋም ነው። ያ ተቋም ደግሞ የራሱ አመለካከት፣ የራሱ ስርዓት፣ የራሱ ደግሞ የእምነታዊ ስርዓት አፈጻጸምና አካሄድ አለው። ያ ማለት ያንን መተቸት ይቻላል። ያን ጉዳይን ደግሞ መተቸት ሲባል ደግሞ የሚያስረዳው አካል ወይም ደግሞ ለጠየቀው ጥያቄ ምላሽ መጠየቅ ይችላል። ይሄ የተለመደ ነገር ነው። ነገር ግን ፓስተር ትዝታው ግን ይሄን አይደለም እያደረገ የነበረው። ማለትም ቀጥታ ዳይሬክት እንግዲህ እምነቱን መዝለፍ ወይም ደግሞ ማዋረድ ወይም ደግሞ ማንቋሸሽ ነው። ይሄ ደግሞ ተገቢ አይደለም። ማንም ሰው የተፈለገውን ወይም ደግሞ ያመነበትን የተቀበለውን ማመንና መከተል ይችላል። በዚህ ጉዳይ ላይ ሁላችንም ልንረዳውና ልናስተውልበት የሚገባ ጉዳይ ይመስለኛል። ነገር ግን ፓስተር ትዝታው ግን እያደረገ የነበረው ግን ቀጥታ ዳይሬክት አንድ ምንድነው የኦርቶዶክስ ቤተ እምነትን ስርዓት እንዲሁም ደግሞ ነዋየ ቅዱሳት ወይም ደግሞ ስርዓቱን ብቻ ሲሆን በቤተ ክርስቲያን ውስጥ የሚደረጉ ማንኛውንም ጉዳዮችን ሙሉ በሙሉ ማዋረድ ነው የያዘውና እጅግ በጣም የሚያሳፍር ድርጊት ነበር ሲፈጽም የነበረው። በመጨረሻም እንግዲህ የተወሰነበትን ውሳኔ ሰምታችኋል። ከሀገር መውጣት እንዳይችል እንዲሁም የባንክ ሂሳቡም እንደታገደ እንዲሁም ደግሞ ከቅርብ ጊዜያቶች በኋላ ደግሞ ለጥፋቱ ተመጣጣኝ ቅጣት እንደሚወሰንበት እንግዲህ መረጃዎች ወጥቷል። በዚህ ጉዳይ ላይ ሀሳብ ካላችሁ ብገልጹልኝ። ለማንኛውም ግን ፓስተር ትዝታው እንግዲህ በሆነ ጊዜ ላይ የተናገረው ንግግርን ሰመረ ባሉ የተቸው ትችት አለ። እስቲ እሱን ቪዲዮ ልጋብዛችሁና ሀሳባችን እንሰጥበታለን። ለምን አስፈለገ? ራሱ ገና ሚል ኮንሰፕት የለም። ባይዘው በኢትዮጵያም የሚታሰበው ያው በዓሉ ሲደርስ እንነጋገራለን። ገና የሚባል ወይም ላላ አርገ ስታነበው ገና የሚባል ነገር የለም። የኢየሱስ ክርስቶስ ልደት ከሆነ የኢየሱስ ክርስቶስ ልደት ነው። ክሪስማስ የሚለው ቃል አሁን እኔ ሜሪ የሚለውን ፖስተሩ ላይ አልተጠቀምኩም። ብዙ አይመቸኝም። ይሄ ሜሪ ብሎ የሚጀምረው ነገር አይመቸኝም። ሌላ ነገር ያለው ነው የሚመስለው ክሪስማስ የሚባለው ሰው ሜሪ ምንም የሚጠቅመው ነገር የለም። ክሪስማስ ብቻ። እኔ አንዳንድ ሰው በዚህ ርቀት ሰዎችን ለማብሸቅ ይሁን የራሱን የግል ኢጎ ለማሳካት ይሁን ለምን እንደሚሄድ አላውቅም። አሁን ላይ ከብዙ ሰው በላይ የሃይማኖት ተቆርቋሪ ሆኜ አይደለም። ጀስት አማኝ ነኝ። በራሴ እምነት አምናለሁ። whatever my እምነት is ግን በግል ልትናደድ ትችላለህ የሆነ ነገር ላይ በጣም ለረጅም ዘመን እድሜ ዘመንን በሙሉ አፊን ሞልተ ያስተማርክበትና ምናምን ያልከውን ነገር እንደዚህ አፋውቶ በእንደዚህ ደረጃ ማናቅ። በመጀመሪያ ደረጃ ገና የሚባል ኮንሰፕት የለም ላልከው ፓርት ክሪስማስ የሚባል ኮንሰፕትም የለም በመጽሐፍ ቅዱስ። ሜሪ ክሪስማስ የሚልም የለም፣ ክሪስማስ የሚልም ነገር የለም። ሶ የተለያዩ ሀገሮች እንደየባህላቸው የገና በዓልን ቅዱሳን መጽሐፍቶቻቸው እምነቶቻቸው በዓሉን ታሪካዊ አመጣጥ አለው የሚጣራበት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እኔ ብዙ እውቀቱ ባይኖረኝም እስካለኝ መረጃ ድረስ ቅዱሳን መጽሐፍት ከተለያዩ በጊዜ ሂደት ኢቮልቭ አድርገው ከተለያዩ መጽሐፍት ከተለያዩ ቋንቋዎች ተተርጉመው መጥተው ስለሆነ እንትን የሚሉት ገና የሚለው ቃል ኖርማሊ ከሌላ ቋንቋ የተተረጎመ ነው። ልደት ማለት ነው ሲተረጎም። ጎግል ልታረጉት ትችላለህ። ማናችሁም ጎግል ልታረጉት ትችላላችሁ። በዚህ ደረጃ የሚያሻማ ነገር አይደለም ብዬ ነው። ሰው በግል ልደቱ ማለት ነው ነገራችን ላይ ያመነበትን ነገር አይስትም ከሰዎች ጋር ቢጣላ። ኦብቪየስሊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሜሪካ ሀገር ላከችው ለአገልግሎት አገልግሎት ያደርግበታል በተባለ ሁኔታ ፕሌን ቆርጠው ቤት አስይዘው አኖሩት፣ አስቀመጡት። ቤት ውስጥ የሚመጣው እንግዳ ግን ኖርማሊ ከአንተ መንፈሳዊ ሕይወት ጋር የሚሄድ አይደለም። እዚህ ላይ መቼም አልዘረዘርም እነማን እንደምሰበስብና ምን እንደተደረገ። ከዛ በኋላ ደብዳቤ የተጻፈበት ሪጀክት ተደረገ ቢካዝ ኦፍ በቢሄቪየሩ። ከዛ በኋላ ብዙ ነገሮች ሊጎሉብህ ይችላሉ። ልትናደድ ትችላለህ። እንዴት እንዲያረጉ ልትል ትችላለህ። ዋቴቨር ይወንቱ ሰይ ግን እዚህ ሌቭል ጋር የሚያደርስ ነገር የለውምና ራሳችሁን አክብሩ። አንዳንድ ጊዜ ነው በአንተ ሌቭል ሃይማኖት አስተምሬና ዘምሬ ቢሆን እንዲህ የሚሰማኝ ራሱ አይደለም ወጥቼ። ምክንያቱም ሌላ እምነት መከተል አንድ ነገር ነው። ሰልመ ቢሆንና እስልምና ስብከት እየሰበክ ቢሆን እቀበላለሁ። የሰው ልጅ ይቀይራል እምነቱን። ፕሮቴስታንት ነው ቢሆን አንድ ዘርፍ እንኳን የሚያስጠጋ የሆነ መጠለያ ሸልተር እንኳን ያልያዘ ሰው ገና ለገና ይወጣለሁ ብሎ በዚህ ደረጃ ያመነበት ራሱን መካድ ጥሩ አይደለም። ሲጀመር እንደው የሆነ አራያ ሴት ታረጋላችሁ። ሳሙኤል አንተን መዝሙሮች ሰማ የነበረ ሰው አሁንም ቢሆን በጣም እንትን የሚል ሰው እንደው በኢትዮጵያ ሲናሪዮ ደግሞ ያላወቀ በዚህ ደረጃ መድረስን ያላወቀ ጨርቅ እንትን መጣልን ሄድ መለስ ሾርት ዌቭ ሚዲየም ዌቭ መጫወትን ያላወቀ ኢትዮጵያዊ ነው እስካሁን ድረስ የሚል
አታሳስቱ ሰው። ስለዚህ ገና የኢትዮጵያ ኮንሰፕት ነው ለምን እንደዚህ ተደረገ ብላ ታጣልክ እና ሜሪ የሚለው ደስ አይለኝ። ምን ሐሳቡ ገብቶኛል። ማርያም ለማለት ነው መሰለኝ ወለ መማር እንትን ነው። ሜሪ የኛው MERRY ነው ክሪስማስ ላይ የሚጻፈው። ድንግል ማርያም ስም የሚጻፈው MERRY ነው። ሜሪ ሲነበብ ሜሪ ሜሪ ስለሆነብህ ነው። ወይ በጉልበታችሁ ስሩ ወይ በሆነ በምላሳችሁ የሞከርክ ነው። እሺ ይሁን። ወይ በእውቀት ነው የሰው ልጅ የሚኖረው። ከሶስቱንም ካጣ ከባድ ነው። ሜሪ የሚለው አይመቸኝም። ክሪስማስ ብቻ ክሪስማስም ኮንሰፕት የለም እንደዛ ይባል ገና የለም ባልከው ልክ ግን ሜሪ ያኛው ነው እንትን ዌብስተር አለ ኦክስፎርድ አለ ብዙ ነገር አለ ማንበብ መቻል ሲምፕል ሌላ ነገር ጋር ያስኬድም አልኳችሁ እኮ እኔ አሁን ሪሊጂየስ የኦርቶዶክስ በጣም ተቆርቋሪ አዋቂ መምህር ምናምን ሆኜ አይደለም ዘሊስት ሰው ነኝ እኔ ማለት በቃ ዘሊስት ሰው ግን አንዳንዴ ሰው እንደው በሆነ ሌቭል ጋር የሆነ ሰፈር ላይ የሆነ አመት የሆነ ነገር ሲያወራ ያየሁት ሰው ተገልብጦ የሆነ ነገር ሲያደርግ እንደ ሰው በጣም ስለሚያሳፍረኝ ነው እንደው ኢፈርስቲ እንደው በፈጠረ ምን ይላል። በተጨማሪም ደግሞ በቲክቶክ ፕላትፎርም ሁላችንም የምናውቀው አዋንተ በርሲሳ በሚል ስሙ የምናውቀው ህገወጥ ስራ ወይም ደግሞ አጭበርባሪዎችን በማገለጥ የሚታወቀው እንግዲህ ግለሰብ አሁን ላይም አንድ መረጃ እንግዲህ ወደኛ አጋርቷል። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። አቶ መንሱር አዲስ አበባ ገብቻለሁ ብሏል። እንኳን ደህና መጡ አቶ መንሱር። ቡርኪና ፋሶ የሚነሳሳ ነገር የለም። አዲስ አበባ ገብቻለሁ ካለ በኋላ ተናዶ አይኑ ቀልቶ እኛ እንደገፋ ነው ስሙን እንዳጠፋ ነው እንደበደል ነው ሆኖ እሪ ሲል ነበር። አንዳንድ ጊዜ እውነት ዝም ስትል ውሸት ናት አፈቀላጤ የምትሆነው። አቶ መንሱር አንተ ካስተዋወቀው ድርጅት ቪክቲሞች መካከል የአንዱን ታሪክ ልንገር። እድሜያቸው ቢያንስ ለአንተ አባት ይሆናሉ። የኩላሊት ህመምተኛ ናቸው። በሳምንት 7000 ብር ለኩላሊት እጥበት ያወጣሉ። ይሄንን ብር በየሳምንቱ 7000 ብር እያወጣው ከምጨርስ መኪና ልግዛና በዚህ መኪና ታክሲ እየሰራው የማገኘውን ብር ለኩላሊት እጥበትና እዳይን ከፍላለሁ ብለው ነው ብር የሰጡት። ቢሮ ገብተው ሲያለቅሱ ነበር እባካችሁ ብር ይመልሱልኝ ብለው። ይሄ ነው የሚያመንኛል። ይሄ ነው እንደዚህ አይነት ጭካኔ ከየት የመጣ ጭካኔ ነው ብለን እንትን የምንለው። አንተ እንደተበደልክ ሰው ሆነ እሪ የሚያሰኝህ ይሄን ታሪክ ሳታቀርት አይደለም ሆዳም ስለሆንክ ነው እንጂ። በእርግጥ ከሌሎቹ ፕሮሞተሮች አንተ ትሻላለህ። እየቀረብክ ቢያንስ ነገሮችን ለማስረዳት ትሞክራለህ። ውሸት ቢሆን ሲጀምር ውሸት ማለት ነው ቆማ ስትሄድ አንተን ነው የምትመስለው። መተህ ዛሬም ልታስፈራራ ዛሬም ተበድያለሁ ስሜ ጠፍቷል ስንሰማህ አይደለም። አንዳች ነገር አንሰማህም። እንዳልኩ ከሌሎቹ አንተ ትሻላለህ። አንተ ትሻላለህ ማለት ወንጀለኛ አይደለህም ማለት አይደለም። የሚከስህ አካል በመጥፋቱ ምክንያት ነው። ስለዚህ አሁንም ፍትህ እስከሚረጋገጥ ድረስ እንቀጥልበታለን። እንደዚህ አይነት ሰው የሚያመው ሰው ታሪክ ስለምናቅ ማለት ነው። አንተ ደግሞ ናቲ የምትባል ሰውዬ እንዲህ ስሉ የምታሽቃብጠው ለምን አትወልድለትም ከፈለክ? ስለዚህ አቶ መንሱር እንኳን ደህና መጡ ልንሎት እንወዳለን። እሺ እንደሰማችሁት ነው የፊንቴክ ኢንቨስትመንት በተለይ በብዙ ሰዎች ላይ ከባድ ኪሳራ እንዳመጣ ወይም ደግሞ ትልቁ ማጭበርበር ማለት ይቻላል። እጅግ በጣም ያሳዝናል። ደሃ ለመለወጥ በጣረ ቁጥር እንግዲህ እንደነዚህ አይነት ሀብታም አጭበርባሪዎች ናቸው እንግዲህ እየሰበሩ እየጣሉት ህይወቱን እያማሩት እንዲሁም ከሀገር እንዲሰደድ ራሳቸውንም ብዙዎች እንዲያጠፉ የሚያደርጉ ሰዎች ቢኖሩ እንደነዚህ አይነት ባለሀብቶች ናቸውና ትክክለኛ ንግግር ነው የተናገረው። በዚህ ላይ ሐሳብ ካላችሁ በሰጡበት ብዬ ወደ እናንተ አሳልፍኩኝ። ሌላኛው ጉዳይ ደግሞ እንግዲህ አዶናይ የሰራው መልካም ስራ ተከትሎ ብዙዎች ሐሳባቸውን እየሰጡበት የሚገኝ አንድ ቪዲዮ አለ። እስቲ ለማንኛውም አንድ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ይህ ቪዲዮ ሰራ ስሜታዊ ላለመሆን ሞክራለሁና በጣም ደስ የሚል ስሜት ስለተሰማኝ ነው። ያው እዚህ ጋር ይሄ ቪዲዮ ሼር አደርጋችኋለሁ። ስታዩ እስቲ ምን ተሰማችሁ? በተለይ ጾም ላይ ያላችሁ ሰዎች ማነው ኦርቶዶክሳውያን ስጠብቀው የነበረ ነገር ነው። እኔ በውስጥ ልጽፍለት ፈለኩና ይሄ ነገር ረስቶት ነው ኦርቶዶክስ ነው ምን ተፈጥሮ ነው ብዬ ማለት ነውና ያው እንባ የሚያመጣ ነገር ነው። በእውነት ነው የምላችሁ። እንግዲህ የሰው ልጅን በተለይ እንደዚህ አይነት ሰው ማገዝ ነው ለሀገር ለአንድ እምነት ባለውለታ የሆነ ሰው የሚኖርበትን ቤት የሚነዳው መኪና ሹፌር ነው። ይሄ በእውነት ነው ትልቅ ጸጋ ነው ይሄን ማግኘት ማለት ነው።
ስለዚህ ልጅ እኔ ሁሌ ስመሰክር በጣም ፕራውድሊ ነው መሰክረው ከድሮም ጀምሮ ማለት ነውና መጀመሪያ ሳየው ላይክ እንባይ መጥቶ ነበር። ምን አይነት መታደል ነው በእውነት ይሄ ማንም በለው ሙሴን በለው እንደው ቼኩቬራን በለው እዚች ሀገር ላይ የፈጠረውን ንቅናቄ ማለት ነው። በተለይ ሶሻል ሚዲያ ላይ የተሰገሰገውን ነገር በሙሉ አጽድቶ አሁን ሰው በቃ የተሻለ ነገር እንዲያይ ይሄን ኢንቫይሮንመንት የፈጠረልን ሰው ነው። እንግዲህ ይሄ ልጅ የሆነ የተላከልን ነገር ነው ይመስለኝና ጋንዲን በለው ወይስ ማንን በለው ጋይስ በእውነት ነው ቆም ብላችሁ አስቡበት። አንዳንድ ልጆች የምትጠሉ ልጆች አላችሁ የማይመቻችሁ የምትሉት ማለት ነው። ለምን እንደምትጠሉት ራሳችሁን ጀርባችሁን እዩ እና በተለይ ከብሔር ከሃይማኖት ነው ራቅ በሉና እዩ። መልካም የሚሰራ ሰው የእግዚአብሔርን ስራ ነው የሚሰራው እና ልጽፍለት አልኩና ለምንድን ነው ቃል የገባውን ነገር ምናምን ቢቆይ ስለታገስ ብዬ ነው ተኮ የነበረው ስለ ገብረ ዮሐንስ ማለት ነውና ስለሱ ብቻ ሳይሆን ስለ አርቲስት ሌላ አርቲስት አለ ቃል የተገባለት እንግዲህ እሱን ወደፊት ምን ይሆናልና እና ጨዋታጥሎት ልጅ ይበልጥ እንደውም ብዙ በደንብ አድጎ ኢንተርናሽናል ሆኖ ነው ሀገር የሚቀይር ልጅ ነው የሚሆነውና ኢትዮጵያችን ብዙ ተስፋ ያላቸውን ሰዎች እያገኘች ነው ማለት ነው ሀገራችን። ስለዚህ ሀገሩን የሚወድ ሰው ልጅ አይጠላም እና ይሄን ስመሰክር በጣም በጣም ላይክ ውስጤ በደስታ ሐሴት እያደረገ ነው ጋይስ ይሄን ስናገር ማለት ነውና ቪዲዮን ገብታችሁ እዩት። ከዚህ በኋላ ገና ብዙ ታምር ያሳየናል። ስፔሻሊ ደግሞ እዚህ አሜሪካ ነገር ደግሞ ይመጣል ገና እዚህ ደግሞ ሌላ ታምር ማለት ነውና ለሚጠሉ ሰዎች ቦታ ትስጡ ጋይስ። ስለዚህ የምትሰሩ ሰዎች just ignore negative think ማለት ነው። ይሄ ልጅ ብዙ ያስተምራችኋል። ይሄ ብዙ ይሄ ከጀርባችን እንደዚህ ያረጉን ሰዎች ምክንያት አትፈልጉ ጋይስ። ኢግኖር ዘም በቃ ቶታሊ ከጀርባችሁ ያሉባችሁን ችግሮች ማለት ነው። ሁሌ አላማችሁ ለስኬታችሁ ብቻ ይሁን፣ አይናችሁ ወደፊት ብቻ። ከዛ በኋላ ሰክሰስ ነው ቃላት አጥረኝ ይመቻችሁ ጋይስ። ይሄን ቪዲዮ በደንብ ሼር አድርጉ፣ እሱ ጋር እንዲደርስ አድርጉልኝ። I'm proud of you my brother። እንደሰማችሁ ነው አዶናይ በትላንትናው ዕለት እንግዲህ ትልቅ ስራ ሲሰራ ነበረ። ለዘማሪ ገብረ ዮሐንስ እንግዲህ ትልቅ የሆነ ስጦታ ሊያቀርብለት እንደሆነ ወይም ደግሞ እንዳቀረብለት ነው መረጃዎች የወጡት። መኪና እንዲሁም ደግሞ ሹፌር ወይም ደግሞ በተጨማሪም ደግሞ ቤትም ጭምር እንግዲህ አንድ ላይ ለሱ ሊያበረክትለት ከጫፍ እንደደረሰ መረጃዎች ወጥቷል። እጅግ በጣም ደስ የሚልና ሊበረታታ የሚገባ ስራ ነውና ለአዶናይ እንግዲህ ትልቅ ማበረታቻ ወይም ደግሞ ትልቅ የሆነ ክብር ሊሰጥ ይገባል ብዬ ሐሳቤን መስጠት ፈልጋለሁ። እናንተስ በአዶናይ ስራ ምን አይነት ሐሳብ አላችሁ? ሐሳባችሁን ስጡበት። ሌላኛው ጉዳይ እንግዲህ ወደ እስራኤል ተጉዞ የነበሩት ጋዜጠኞች እንግዲህ ግልጽ በሆነ መረጃ ወደ እናንተ ላቅርብላችሁና ሐሳባችሁን ስጡበታለን። ኢትዮጵያውያን ጋዜጠኞች በእስራኤል ያደረጉት ጉብኝትና አልጀዚራ ያወጣባቸው አንድ መረጃ በአሁኑ ሰዓት ላይ በጣም በሶሻል ሚዲያ ላይ እየተወራበት የሚገኝ በተለይ በኢትዮጵያ ሶሻል ሚዲያ ላይ እስራኤል እንግዲህ የተለያዩ ወንጀሎቿን ለመሸፈንና የተለያዩ የጄኖሳይድ ስራዎቿን ለመሸፈን ተጠቅማቸዋለች በማለት ነው እንግዲህ አልጀዚራ ያወጣው ይሄን ዜና ማለት ነው። አፍሪካ ውስጥ የሚገኙ የተለያዩ ጆርናሊስቶችን የተለያዩ ጋዜጠኞችን በመክፈልና ፈንዳቸውን ትሪፓቸው ሙሉ በሙሉ ፈንድ በማድረግ ወይ ደግሞ የጉዞ ወጫቸው ሙሉ በሙሉ በመሸፈን ወደ እስራኤል እያመጣች ከእስራኤል ፐርስፔክቲቭ ያሉትን ነገሮች ብቻ ብሮድካስት እንዲያደርጉ ያስገደደችና እያሰራች መሆኑን ነው እንግዲህ አልጀዚራ ያወጣው። ነገር የተገኘው እንግዲህ ደቡብ አፍሪካ ላይ ነው። ደቡብ አፍሪካ ላይ የተለያዩ ሶስት ጋዜጦች ወይም ሶስት መጽሔቶች የእስራኤል ፐርስፔክቲቭ የሆኑትን ሳይዶች ብቻ በመጽሔታቸው ሲያስነብቡ ነው እንግዲህ ጥርጣሬ የተነሳው ወይ ደግሞ ኢንቨስቲጌሽን የተነሳው። ታዲያ ከኛ ሀገርም ወደ እስራኤል ሄደው የነበሩ ጋዜጠኞች የዚህ ባክላሽ ወይ ደግሞ የዚህ ዘለፋና የዚህ ቁጣ እንግዲህ አካል ሆኗል ወይ ደግሞ እየተደረጉባቸው ነው የሚገኙት። እንግዲህ የቤስ ጋዜጠኛ የሆነው የምናውቀው ዮናስ ከበደና ከዛ ደግሞ ገለኛው ሚዲያ በተባለው ዩቲዩብ ቻናሉ የምናውቀው ይሄኛው ሰውዬ እኔ ስሙን አላውቀውም፣ ይሄኛው ሰውዬ ብቻው እነሱ ሄደው ነበር ወደ እስራኤል ማለት ነው። እንደምትመለከቱት ኢንፍሉዌንሲንግ አፍሪካ በሚል ነው እንግዲህ ሊስኒንግ ፖስት ያወጣው። እነዚህ ጋዜጠኞች ቅዱስ የሆኑ ቦታዎችን በክርስትና እምነት ዘንድ የሚታሰቡትና የሚታወቁት ቅዱስ የሆኑ ቦታዎችን እየጎበኙ ባሉበት ሰዓትና ከዛም በተጨማሪ ደግሞ ጋዛ ድንበር ላይ በመሄድ ከእስራኤል ሳይድ ያለውን ነገር ታሪክ ብቻ ብሮድካስት አድርገው ነው የተመለሱት። ከ60 ሺህ በላይ ከ60 ሺህ እስከ 100 ሺህ የሚጠጉ ዜጎች የተጨፈጨፉበትና ህጻናትም ሳይቀር ከዛ ውስጥ ግማሽ የሚሆኑ ህጻናት ነው እንግዲህ የሞቱት። እነሱ የሞቱበትን ታሪክ እንግዲህ ከፓለስቲናውያን ሳይድ ደግሞ አንድ ፍልስጤማዊ ሳያናግሩ ከእስራኤል ሳይድ ብቻ ፐርስፔክቲቭ በማየት ነው እንግዲህ የመጡት። ሐማስ ንጹሃንን እንደ ሺልድ እንደሚጠቀም ንጹሃንን በመጠቀም እንግዲህ የእስራኤል ጄኖሳይድ እየሰራች እንደሆነ ለማስመሰል እየሞከረ እንደሆነ ተጨማሪ እስራኤል ራሷን ለመከላከል የወሰደችው እርምጃ እንደሆነ እስራኤል ጥፋት እንደሌለበት አይነት ነገር ነው እንግዲህ ብሮድካስት አድርገው የተመለሱት። ፐርሰናሊ እኔ ኦልሞስት አመት የሚሆን ያክል ጊዜ የእስራኤልና የጋዛ ውስጥ የሚደረገውን ስቶሪ ከቨር አድርጌያለሁ። በቻልኩት አቅም ከሁለቱም ሳይድ ለመሆን እየሞከርኩ ሁለቱም ሳይድ ያሉ ታሪኮችን እያመጣሁላችሁ ነው እንግዲህ እንትን እያልኩ
በቻልኩት አቅም መሀል ላይ ለመሆን እየሞከርኩ ነበር። ግን ያው የህፃናት ሞት፣ የህፃናት እንባ፣ የህፃናት ችግር ያው ሁላችንም ያሳስበናል እንትን ይላል። ያው እነዛም እንደ ሺልድ ተጠቀሟቸው አልተጠቀሟቸው፣ ግን እነዚህ ህፃናት እየሞቱና የተራቡ የነበረበት ሰዓት ነው። ሆነስሊ ሁለቱም ፓርቲዎች ለኔ ሁለቱም ፓርቲዎች እንትኑ ይወስዳሉ። ሁለቱም ሐማስን በሉት እስራኤልን በሉት ሁለቱ ጥፋተኞች ናቸው። ሁለቱም ጥፋታቸውን የሚወስዱበት ነውና ግን በዚህኛው ሳይድ ላይ በእስራኤል ሳይድ ላይ እንግዲህ ስፖንሰር ተደርገው ሄደው ለተባሉት ጋዜጠኞች ሙሉ በሙሉ የእስራኤል ጥፋት እንደሌለበትና እስራኤል ራሷን የተከላከለች እንደሆነ ነው እንግዲህ ብሮድካስት ያደርገው ነበር። ጋዜጠኛ አይደለሁም፣ ጆርናሊዝም አልተማርኩም። እኔ ጆርናሊዝም አልወሰድኩም። የሲቪል ጆርናሊዝም ባለው ደግሞ ያገኙትን መረጃ ለእናንተ በማድረስ ነው እንግዲህ ብዙዎቻችሁ የምታውቁኝና ጋዜጠኛ ኤቲክስ የማይፈቅደው ነገር ነው ብዬ የማስበው አንድ ስቶሪ ከብረ በሚደረግበት ሰዓት ላይ ያለውን እውነት ፈልጎ ማምጣትና በሁለቱም ሳይድ ያለውን ነገር አምጥቶ ህዝቡ እንዲፈርድ ማቅረብ ነው እንጂ እዚህ ጋር ያለውን ብቻ ተናግሮ እንደዚህ ነው ብቻ ብሎ መምጣት አይደለም። የጋዛ ድንበር ላይ ደግሞ የጋዛና እስራኤል የሚያዋስን ድንበር ላይ ሁላ ቆሞ ሲናገሩ የነበረ ነው የጋዛው የኦክቶበር 23 ጥቃት የነበረው ነው እንግዲህ ብዙዎቹ እንትን ሲያደርጉት ነበር። እርግጥ ነው ጥፋቱ ነው የኦክቶበር 23 ምንም ማናችንም የማንክለው ነው። ኦክቶበር 23 ላይ የሞቱት እስራኤላውያን ነፍስም አለ ላይክ ሰዎች ናቸው እነሱም በዛ ማለት በዚህ ግን በኋላ ደግሞ የተደረገው ጨፍጨፋ ደግሞ ትንሽ ከባድ ነው ዝም ብሎ ለማለፍ። መረጃውን እንደሰማችሁት ነው። እውነት ለመናገር ትክክለኛው መረጃ እስካሁን ድረስ ከሰማችሁ ይሄኛው ይመስለኛል። የተወሰነ ቡድን ልክ ነው፣ የተወሰነ ቡድን ልክ አይደለም፣ ይሄኛው ቡድን አጥፍቷል፣ ይሄኛው ቡድን አላጠፋም፣ ይሄኛው በዳይ ነው፣ ይሄኛው ተበዳይ ነው የሚለው ቋንቋ አይሰራም። ምክንያቱም በዚህ ሁላ ነገር ውስጥ አንድ ነገር አለ፣ የሰው ልጅ ሞት። እኔ ለሰው ልጅ ሞት ምንም አይነት ምክንያት የለም። በቃ የሰው ልጅ ሞት እንዲሞት የሚያደርገው ምንም አይነት ምክንያት የለም። በቃ ክቡር ነው። የሰው ልጅ ክቡር ስለሆነ በዚች ዓለም ላይ በመጣባት አንድ የህይወት እድሉ እንግዲህ በእንደዚህ አይነት ምክንያቶች ህይወቱ አልፎ መሄድ የለበትም። መልካም ስራ ሰርቶ ስኬታማ የሆነ ስራ ሰርቶ ታሪክ የሚሆን ስራ ሰርቶ ነው ማለፍ ያለበት ነውና ህፃናት ስለሞቱ ነው፣ አዛውንቶች ስለሞቱ ነው፣ እንደዚህ ስለሆኑ ነው የሚሉት ምክንያቶች ምንም አይነት ምላሽ አይሆኑም ብዬ ነው የኔ አመለካከት ነው። እናንተስ በወንድማችን ሐሳብ ላይ ምን አይነት ሐሳብ አላችሁ? ሐሳባችሁን ብታጋሩኝ ብዬ ወደ እናንተ አሳልፍኩኝ። ሌላኛው ጉዳይ ደግሞ እግረኛው ሚዲያ ላይ የምናውቀው ተክለ ሃይማኖት ደግሞ የሰጠው ምላሽ አለ። እስቲ ልጋብዛችሁ። የእስራኤል ቪዛ ያለው ሰው እንዴት ወደ ፍልስጤም አልሄድም ተብሎ ይጠየቃል? ቀድሞ ነገር ፍልስጤም እኮ ሌላ ሀገር ናት። ጥያቄው እኮ አያነሳም። እሺ በኢንተርቪው ግን እሺ ኢንተርቪውም ስትሰራ መቼም አንድ ሚዲያ ላይ እንዳለ ሰው ከግራም ከቀኝ መረጃ ትሰበስባለህ። እስራኤል ያለችውን ብቻ ነው ሰምተህ የመጣው። የፍልስጤማውያንን ጥያቄ በዛ በኩል የሚባለውን አልጠየቅክም ከሆነ አንድ ነገር ላሰማሽ። ለዶክተር ጸጋ መላኩ የጠየቅኳት ይሄን ስሚልኝ። ፍልስጤም ጋዛ የሚነሱ ነገሮች አሉ። ይሄ ከበባ ነው፣ ዘር ማጥፋት ነው። እሷ ላይ የሆነባትን ያን ማስታወሻ እንዲህ ልጠፋ ነበረ ብለው ተሰብስበው እስራኤል ሀገር ሆነው አሁን እነሱ ላይ የሆነው ሌላ ላይ እያደረጉት ነው መከራከሪያው። እንዲህ ጠይቂያታለሁ። ስለዚህ እንደ አንድ ጠያቂ እስራኤል እኮ የምትታማበት እስራኤል እኮ በጋዛ ፈጸመችው የሚባለው ጄኖሳይድ ይሄ አለ ብዬ እኮ በፓርላማዋ በዛው በእስራኤል ውስጥ ሳልፈራ ሳልቸር ጠይቄያለሁ። የነሱን ጥያቄ ጠይቄላቸዋለሁ። አንድ ፍልስጤማዊ ወይም ለፍልስጤም ወገንኩ የሚል ሰው የሚያነሳውን ጥያቄ አንድ የሚዲያ ሰው ኢንተርቪው እያደረገ እንዳለ ሰው ዶክተር ጸጋ መላኩን ጠይቄያለሁ። የመለሱልኝ ብዙዎቹም እንደተናገሩ የጋዜጠኛ ስነ ምግባርን አይወክልም ወይም ደግሞ አይመጥንም ብለው ሐሳባቸውን እየሰጡበት ያሉት። እስቲ የጋዜጠኛ እንዲሁም ደግሞ የእግረኛው ሚዲያ እንግዲህ የፖድካስቱ ዋና ባለቤትም ጭምር ነው ተክለ ሃይማኖት እንግዲህ የተናገሩን ሐሳብን ምን ብላችሁ ታስቡታላችሁ? ለማንኛውም ግን እነዚህ ቪዲዮዎችን በአጠቃላይ የጋበዝኳችሁ አንድ ሐሳብ ለመስጠት ነው። እውነት ለመናገር ሁላችንም እዛ ስለተፈጠረው ሐሳብ እንሰጣለን። እንትና ልክ ነው፣ እንትና ልክ አይደለም፣ በዚህ ቢሆን ኖሮ እንደዛ ባይሆን ኖሮ ብለን የምንሰጠው ሐሳብ ትክክል ሊሆን ይችላል። ስለ ሰው ልጅ ህይወት መናገራችን ትክክል ነው ብዬ አስባለሁ። ነገር ግን ሀገራችን ላይ እንግዲህ በትላንትናው ዕለትም በአርሲ የሞቱት አሉ። ከዚህ በፊትም እንግዲህ በተለያየ ምክንያት ብቻ ግን በየክፍለ ሀገሩ የሚሞት ሰው አለ። ከዚህ ጋር ተያይዞ ምንድነው ታዲያ ለዚህ ታዲያ መቆርቆር የለብንም ወይም ደግሞ ለነዚህ ጉዳዮች ዝም ማለት አለብን? የራሳችንን ትተን የሰውን እየነካካን ስለሆነ መጀመሪያ ቅድሚያ ከራሳችን ተነስተን ራሳችንን አጥርተን ወደዛ ብንሄድ የሚለውን ሐሳብ መስጠት ፈልጋለሁ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሀገራችንን ሰላም ያርግልን።